ህጋዊ ባልሆነ የጉዞ ሰነድ ቁጥራቸው ቀላል የማይባሉ ዜጎች ከአንድ ሀገር ወደ ሌላ ሀገር ለመዘዋወር በሚያደርጉት ጉዞ በርካቶችን የህይወት መስዋዕትነት ጭምር እያስከፈለ ይገኛል። በዓለማችን መደበኛ ባልሆነ መንገድ የሚጓዙ ዜጎችን ቁጥር በውል የሚገልጹ መረጃዎችን ማግኘት አዳጋች ቢሆንም በሚሊዮን የሚቆጠሩ ሰዎች በየዓመቱ ይህን አስፈሪና አስቸጋሪ ጉዞ ህይወታቸውን ለመለወጥ ሲሉ ለመጓዝ ይገደዳሉ። በአውሮፓውያኖቹ 2024 ቢያንስ ከ8900 በላይ ስደተኞች በዓለም አቀፍ ደረጃ በህገ ወጥ ወይም በአደገኛ ጉዞ ላይ ሳሉ መሞታቸውን አሊያም የደረሱበትን ማወቅ እንዳልተቻለ የዓለም አቀፍ የስደተኞች ድርጅት መረጃ ያመላክታል። ከ2014 ጀምሮ በዓለም ዙሪያ ከ74,000 በላይ ስደተኞች ሞተዋል አሊያም ጠፍተዋል የሚለው መረጃው ቁጥሩ ከዚህም በላይ ከፍ ሊል እንደሚችል በማስቀመጥ በዚህ አደጋ ዋነኛ ተጠቂ የሚባሉት አፍሪካውያን መሆናቸውን ያትታል። ፍልሰት በራሱ ችግር አለመሆኑን የሚገልጸው የሴቶችና ማህበራዊ ጉዳይ ሚኒስቴር ዜጎችን ከመሰል አደጋዎች ለመከላከል ህጋዊ የውጭ ሀገራት የስራ ስምሪት እድሎች በመንግስት እየተመቻቹ እንደሚገኙ አስታውቋል። ሁሌም እንደምንለው ፍልሰት በራሱ ችግር አይደለም። ከአንድ ቦታ ወደ ሌላኛው ቦታ ሰዎች ተንቀሳቅሰው የመስራት ተፈጥሯዊም ህጋዊም መብታቸው ነው። መንቀሳቀስ ይችላሉ። ሰርተው ደግሞ እዛ ምቹ ሁኔታ ተፈጥሮላቸው ከራሳቸው አልፈው አካባቢያቸው፣ ማህበረሰባቸውና ሀገራቸውን የሚጠቅሙባቸው እድሎችን ማመቻቸት አንዱ ስራ ነው። ዜጎቻችን ከተለያዩ ሀገራት ጋር ውል በመፈረም መብታቸው፣ ክብራቸው ተጠብቆ ስራ ሰርተው የተሻለ ገቢ አግኝተው ሀገራቸው እንዲደግፉ ማህበረሰባቸው ለራሳቸው እንዲቀየሩ ምቹ ሁኔታዎችን እየተሰራ ይገኛል። ዜጎች በህጋዊ መንገድ የውጭ ሀገራት የስራ እድል እንዲያገኙ የተከናወኑ ተግባራት ቢኖሩም አሁንም ድረስ ኢመደበኛ በሆነ መንገድ የሚደረገው ጉዞ ቀጥሏል። በዚህም ምክንያት በርካታ ኢትዮጵያውያን ለተለያዩ ችግሮች እየተጋለጡ እንደሚገኙ ሚኒስትር ዴኤታ ሁሪያ አሊ ተናግረዋል። ትልቅ ችግር ሆኖ የምናገኘው ሰዎች ይህንን እድል ተመቻችቶ እያለ ያንን እድል አልፈው መደበኛ ባልሆነ መንገድ ወደ ተለያዩ ሀገራት በሚሄዱበት ሀገር በተለይ ወደ መካከለኛው ምስራቅ ባሉ ሀገራት ሲጓዙ ለበርካታ ችግሮች ይጋለጣሉ። ያው የመሞት አለ፣ አካል ጉዳተኛ መሆን አለ፣ ሴቶቻችን የመደፈርና ለተለያየ እንግልቶች ከፍተኛ ጫናዎች ይጋለጣሉ ማለት። ከዛ አልፈው ደግሞ በህገወጥ መንገድ እዛ ሀገር ከገቡ በኋላ ህገወጥ መንገድ ስለሄዱ ተይዘው ደግሞ ተመልሰው ወደ ሀገራቸው እንዲመጡ የሚደረግበት አለ። መደበኛ ባልሆነ መንገድ ከሀገራቸው በመውጣት በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ወደ ሀገራቸው የመመለስ ስራ ኢመደበኛ መንገድን ከመከላከሉ ጎን ለጎን እየተከናወነ እንደሚገኝ ያስታወሱት ሚኒስትር ዴኤታዋ ለዚህም በየቀኑ እስከ 6 በረራዎች እንደሚደረጉ አስረድተዋል። ዜጎች ወደ ሀገራቸው ከተመለሱ በኋላም ከስራና ክህሎት ሚኒስቴር ጋር በመተባበር የስራ እድል እንዲያገኙ እንደሚደረግም ገልጸዋል። ዜጎቻችን በእንደዚህ አይነት ችግርም ሄደው ቢሆን በክብር ወደ ሀገራቸው እንዲመለሱ እንግዲህ በቀን እስከ 6 ፍላይት የምንቀበልበት ጊዜ አለ። መጠለያ ላይ እንዲቆዩ በማድረግ ከዛ ለፈ ተጎድተው ለመጡ ወደ ሆስፒታል በመውሰድ ሕክምና እንዲያገኙ አድርገን አስፈላጊውን የማህበራዊ አገልግሎቶችን ከተጠቀሙ በኋላ ወደ ቤተሰቦቻቸው እንዲቀላቀሉ እናደርጋለን። እንደዛ አድርገን አይደለም የምንተው። ቀጣዩ ስራ ደግሞ የስራና ክህሎት ጋር በመቀናጀት እነዚህ ዜጎቻችን ስራ እድል እንዲፈጠርላቸው በሀገራቸው እንዲያድጉ ስራዎች ይሰራሉ ማለት ነው። በመደበኛ መንገድ የሚደረግ የውጭ ሀገር ጉዞ መደበኛ ካልሆነው ይልቅ የተሻለ ክፍያና የደህንነት ጥበቃ የሚደረግለት መሆኑን በመግለጽ ዜጎች በህገ ወጥ ደላሎች እንዳይታለሉ ጥሪ ተላልፏል። በህገ ወጥ ከሚሄዱት ይልቅ በመደበኛ በሆነ ፍልሰት የሄዱ ዜጎቻችን የተሻለ የደሞዝ ክፍያ ስርዓት አለ ማለት ነው። እኛ ምን ችግር ሲገጥማቸውም ትሬስ የሚደረግበት የቴክኖሎጂ ስርዓት ተዘርግቷል ማለት ነው። ስለዚህ በምን ሁኔታ ላይ ያሉ ዜጎቻችን ምንድነው ችግር እየገጠማቸው ያለው፣ ምን ያህል ሴቭ አድርገው ወደ ሀገራቸው የመመለስ የሚለውን በደንብ መከታተል የምንችልባቸው ስርዓቶች እየተዘረጉ ናቸው ማለትና እኛ መልእክታችን ዜጎቻችን መሄድ አስፈላጊ ነው ብለው ካመኑ መደበኛ በሆነ መንገድ እንዲጓዙ እንመክራለን።